ያን ካልኩኝ በኋላ እስቲ እኔ ትንሽ አንድ ነገር ልጨምር ከተዘጋጀንበት ውጪ። አሁን እኔ ጠበብ አድርጌ ልየውና እንግዲህ ተግባራዊነት ከዚህ ይጀምራል። መናገር ጥሩ ነው። በዚህ በውጭ በተለይ የምናያቸው ብዙ የአማራ ድርጅቶች አሉ። በጣም ብዙ አሁን እንዳላችሁት የአማራ የህልውና ትግል ሁሉም ይዋኝበታል። እርግጥ ፋኖ ላይ አይደርሱም፣ ግን ችግሩ ፋኖ ላይ እንዲደርሱ ያደረጓቸው ደግሞ ያው የአመራር ብልሹነት ስላለ ማለት ነው። አንዳንዶቹ ያንን ሁሉ ገልጸናል። አሁን እኛ ልናደርግ የምንችለው ነገር ላይ ትንሽ ትንሽ እንድትሉ አንዳንድ ደቂቃ ሁላችንም ተናግረን ብንዘጋው ምን ይመስላችኋል? ምክንያቱም ይሄ የተደናገረ ብዙ ሰው ስላለ በተለይ አማራ ሆኖ ያልቆረጠ ብዙ መቁረጥ አይባል ምን አይባል እኔ ሊገባኝ አይችልም። ምክንያቱም አይገባውም እንዳይባል በማህበራዊ ጉዳይ በምናምን አየዋለሁ ብዙ ጊዜ በተለይ አዎ ከክብሩም ከምኑም አንጻር ብለን ልንገልጸው እንችላለን። አዎ ሐሳቢ ነው እንደዚህ ነው። ግን የሌላው ጉዳት ሲመጣ በጣም ነው የሚተባበረው። በጣም በቃ ከመጠን በላይ ወደ ራሱ ጉዳይ ግን የለምና በተለይ በውጪ እና ቅድም አንተነህ በጣም ጥሩ የጠቀሳቸው ነገሮች አሉ። አሁን በሙሉ ይሄ ቪጂል እየተባለ ሰልፍ እየተባለ ምንም ለውጥ የማያመጡ ነገሮች በሙሉ ዝም ብሎ ማደንዘዣ አይነት ነገርም እስከመሆን ደርሰዋል። እኔ አሁን ምንም የነበረኝ ስሜት የለኝም። አሁን እንደ በፊቱ አይደለሁም። አሁን ምንም ለኔ ምንም አይመስለኝም። ምክንያቱም ይሄ ነገር እንደማይሆን ባስብም ራሱ ያንን እንኳን ሳላስብ ራሱ ነገሩ በዚህ ደረጃ መቀለጃ እንዲሆንም አድርገውታልና እስቲ ይሄን በተመለከተ ማስጠንቀቂያም ካለን ማስጠንቀቅ አለብን። አሁን የተባሉትን ግንኙነቶች ማቋረጥ ካለብን ማቋረጥ አለብን። ይሄ ግን ማለት ግን ሰው በሰውነቱ አንዳንድ ነገሮች አይሆንም ብሎ ይሄ የጽንፈኝነት አይደለም። ለነገሩ ጽንፈኝነት ጥሩ ቃል እንደሆነ ትላንት ከቀሲስ ሰምቻለሁና በነገራችን ላይ አስፈላጊም ሊሆን ይችላል። ኤኒዌይ ግን እስቲ ከዚህ አንፃር የምናስጠነቀውን አንጠቀን ማድረግ ያለበትን ሰው ገንዘቡንም አዋጥቶ በእውቀትም አገልግሏቸው እንዴት ነው ይሄ ራሱን ለሚገል ነገር እንዴት? እኔ አሁን አንድ ምክንያት ልስጣችሁ። አንድ አብሮኝ የሚማር ነበረ ድሮ ፓለስቲኒያን ልጅ ነው እና ያው ጆርዳን ነው ያለው። ስታርባክስ ገብቶ አይጠጣም ቡና። ምን ነው ስለው ነው ዘመዶችን ለሚገሉማ አላዋጣም በምንም አላረጋትም ብሎ በፍጹም አይጠጣም። እኛ የዛችን ያህል እንኳን ትንሽ ነገር የለንም እና አስቸጋሪ ነው። ስለዚህ የምትሉትን አንዳንድ ነገር በሉና በዚህ እንዝጋው። የዛሬው ከማን ልጀምር? ጋሽ ደብሩ በል እንግዲህ ጀምር። ለውጩ እንግዲህ አንተ የውጭ ነህ የውስጥ እንግዲህ ጋሽ ደብሩ ራስህ ታውቃለህ። እሺ ምን አመጽ ነው ነገሩ? እንደዛ ነው። ምን ማመጽ እንዳለብን ነው። በቃ በሁሉም አኳያ አሁን የምንላቸውን በተግባር እኛ ራሳችን እያንዳንዳችን ምን ማድረግ እንችላለን? አሁን የግድ ሄደን ሁላችን አንዋጋም መቼም፣ ግን እዚህ ግን ውጊያ ያለን ብዬ ነው። አዎ የዓላማ ጉዳይ ይመስለኛል ዋናው። ቅድምም ፋንታውንም ጠቀስ አድርጎት ነበር ይሄም ብዙ ጊዜ ልዩነቱ ምኑ ወጥ አቋም ሊኖረን ይገባል። ዛሬ ኢትዮጵያን የወረሩ ወራሪዎች የኦሮሞ ተብዬና የወያኔ ትግሬ ወራሪዎች እና አበሮቻቸው በዓለም ትልቁን ሁለት ወንጀል የፈጸሙ ናቸው። የሀገር ክደት እና የዘር ፍጅት የፈጸሙ እነኚህ ለአንዲት ቀን ሊያድሩ የማይገባቸው ወንጀለኞች ናቸው እና ማንኛውም ኢትዮጵያ አማራ ቀርቶ ድፍን ኢትዮጵያዊ እነኚህን ሁለት ግዙፍ ወንጀለኞች ለፍርድ የማቅረቡ ጉዳይና በኢትዮጵያ ጉዳይ ላይ ምንም እንዳይኖራቸው የማድረጉን ጉዳይ እያንዳንዱ ኢትዮጵያዊ አማራው ብቻ ሳይሆን ሊታጠቀው የሚገባ ሀቅ ነው። እንደተባለው አሁን ያልከው በጣም ጥሩ ነው።
እነኚህ ለጠላት ያደረ ስርዓት የወያኔ የምንትስ የመሳሰለ ድርጅት ውስጥ ማነው ውጭ ካለው ከነሱም ጋር ምንም ግንኙነት ሊኖር ባልተገባ ማለት ይሄ የፍልስጤሙ ጉዳይ ትልቅ እንትን ነው። እንደውም ይህም ብታነሳ እንደ ሶሪያ ሰው ቤቱን ይሸጣል። የዛሬ 6-7 ዓመት ግድም ነው። 2 ልጆች አሉት። ሚስትና ልጆቹን ልኮን እናት አባቱ ጋር ምን ነው ተብሎ ቢባል ሊያስታጥቅ ነው ዘመዶቹን። አገር ሲኖረኝ ነው ቤት የሚኖረኝ ነው። እዛ ደረጃ ላይ ነን ወይ? እና ይሄን ነው እንግዲህ ዛሬ ተወረናል። በዓለም ለረጅም ጊዜ ኖረች የምትባል ሀገር በወራሪዎች ኢትዮጵያ አይደለንም በሚሉ ወያኔ ትግሬዎች እና እነሱ አይደሉም የሚወቀሱት። ደጋግሜ እንደምለው ለ40 ዓመት በላይ የምለው የነበረው ለኢትዮጵያ ለደረስንበት በተለይ እኛ ቀለም ፊደል የቆጠርን ሙታን አማሮች መሰረታዊ ምክንያት መሆናችንን ነው። ወደ ቀልባችን በተመለስን በማግስቱ ሀገራችን ከጠላት ትገላገላለች የሚል ነው። እንዲህ አይነት ቆራጥ እንትን ሊኖረን የሚገባው እንደተባለው አደባብሰው ቢያርሱ በዓለም ይመረሱ ነው። የሚያዋጣን መቁረጥ ብቻ ነው። ለቆረጥ እንትን ምንም የሚገታው ነገር የለም። ፈረንጅ ሪያሊስቲክ እና አንሪያሊስቲክ የሚለው እንትን አለው። የሚቻልና የማይቻል የሀገሬ ባለቤት ለመሆን የማይቻል ምኞት አይደለም። እነኝን ወራሪዎች ለፍርድ የማቅረብ ማዳሸቅም ሆነ ለፍርድ የማቅረብ በኢትዮጵያ ጉዳይ ላይ አንዳች እንትን እንዳይኖራቸው የማድረግ እንትን አነስተኛ ጉዳያችን ነው እና እውነትም ቅድምም ብለነው እንደነበረው እኔ ፍኖተ ካርታ ምንትስ የሚባለው ነገር እንደው ቀልቤ እንደሚለኝ የያሁን ጉዳይ አይደለም። ጠላቶቻችንን ይሄን እንታጠቅ ነው። አያነሱትም። ቀድሞ ለእንቅፋትነት ነው ይህን የሚያነሱት። ቅድም እንደተባለው ለፋኖ ይህን አቋም እያንዳንዱ ፋኖ ሊታጠቅ እንዲገባ ነው። ጨርሻለሁ። ጊዜ ይስጥልኝ። አመሰግናለሁ ጋሽ ደብሩ። እንግዲህ በተርታ እንሄድ። ወይዘሮ ጽጌረዳ ከዛ ዶክተር አበባ እያልኩ ያው እንደዚሁ እንትና። እሺ አመሰግናለሁ። በጣም ቆንጆ ዲስከሽን ነው። እንግዲህ ቅድም የጠየከኝ አንድ ጥያቄ አልፌዋለሁኝ። የዲፕሎማሲ በሚለው አንዱ ትንሽ ድረስ እንትን አልኩት አለፍኩት። ትግሉ ግቡን ሊመታ የሚችለው የሚባለውን እንትን በምናይበት ጊዜ የተለያዩ የትግል ስልቶች አንድ ላይ ሲመጡ ሲዋቀሩ ነው የሚል ሳይንሳዊ አስተሳሰብ አለ። ይህም ምንድን ነው? በጦር በህዝባዊ ትግል እና በዲፕሎማሲ የሚለው ነው። ይሄ ህዝባዊ እምቢተኝነት የሚባለው ባለፈውም ሳምንት ተነጋግረንበታል በጥቂቱ። አልበርት አንስታይን እንደ 179 አይነቶች የህዝብ እምቢተኝነትና ነን ቫይለንስ ስትራግል የሚባለው ሁሉም ብዙ ሀገሮች በነን ቫይለንስ ሀገራቸውን ነፃ ያወጡ ሀገሮች የተሳተፉበት ኢትዮጵያም ውስጥ እስከ መጨረሻው ድረስ ኢምፕሊመንትድ አልሆነም አንዱ ትልቁ እና ያ አሁንም መቀጠል ይኖርበታል። የፋኖን ትግል ይረዳዋል። ግን ወሳኙ ጠንክሮ በሚመጣው ኃይል ወደፊት መሄድ ይቻላል ማለት ነው። በዲፕሎማሲው በኩል ያለው የእኛን ጉዳይ በሚመለከት ለብዙ ጊዜ እንደምታውቁት የተለያዩ ወገኖች በተለያየ ሰዓት እየሄዱ የተለያየ ኢሹዎችን ነው የሚያነሱት። ማለትም ኦሮሞን በዛ ይሄዳል፣ ትግራይም በዛ ይሄዳል፣ አማራውን በዛ ይሄዳል እና ግራ እስከሚጋቡ ድረስ ብዙ ችግሮችን ሲፈጥር ቆይቷል እና እስከ 2018 ድረስ 2018 ኢፌክቲቭ የሆነ HR 128 የሚባል አሳልፈናል፣ አካውንታብሊቲ አክት። እሱም የወያኔን አሁን የምንለውን ዶክተር ደብሩ የሚለውን ምንም ነገር እዛ ውስጥ ሊስትድ የሆኑትን ኢምፕሊመንትድ ሳይሆኑ ነው አብይ ሙፈሬ ትልቁ ይህንን እንትኑን የገደሉት አይደለም። እና ምንድነው ኮረፕሽን ላይ የሚለው የወያኔ የያዛቸው ሀብቶች በሙሉ እንዳሉ መቼ ተነካ? እንዳወጡ ናቸው። ጥቂት ኢትዮጵያ ውስጥ ያለው ምናልባት ተወርሶ ይሆናል እና ያን የመሳሰሉ ነገር አካውንታብሊቲ የሚባለው ነገር ማለት ነው አልተፈጸመም፣ አድሬስ አልሆነም።
ስራ ላይ አልዋለም። የአብይ ወደ ስልጣን ሲመጣ ማለት ነው። ሌላው አሁን ባለንበት ወቅት የዲፕሎማሲ ትግሉ በአውሮፓም በአሜሪካም ካናዳም ባሉ ሀገሮች ውስጥ እየተካሄደ ነው ያለው እና አሁንም በቅርብ ቀን በሜይ 15 ላይ አቶ መስፍን መኮንን በሱ ኦርጋናይዝ በማድረግ ግሬጎሪ ስታትን የሚባለው 8 የጄኖሳይድ መርሆችን አስቀምጦ የኢትዮጵያም እዛ ደረጃ ኦልሞስት ደርሷል የሚለውን አቅርቧል። የተለያዩ ድርጅቶች ያለውን ሁኔታ ወደፊት በዛ በኩል እየተገፋ ነው። አሁን በሚቀጥለውም ስቴት ዲፓርትመንት እኖራለሁ እና ይህንን እንግዲህ የዲፕሎማቲክ ትግሉ አብሮ መካሄድ አለበት ኢን ኮንጃንክሽን ቱ በፋኖ በሚያደርገው እንትን እና እንግዲህ እዛ ላይ ቅድም እንደተነጋገር ነው ሞስሊ ከማንም ጋር መስራት ከተፈለገ በማን ተርም መሆን አለበት የሚለው ነው። ታጋዩ ለራሴንም ነፃ አውጥቼ ኢትዮጵያንም ነፃ አውጣለሁ የሚለው ፋኖ። ስለዚህ የእሱ ተርም ደግሞ እንኳን ለኢትዮጵያና ለዓለምም ቅድም ዶክተር ተስፋዬ እንደሚለው ርዕዮታዊ እኩልነትን ያረጋገጠ መርሆ ፍትህን ያረጋገጠ በስራችንም በኑሯችንም በህይወታችንም የአማራው አያያዝ በዛ ሁኔታ ላይ ቢልድ ያደረገ በመሆኑ ፋኖ የሚመራው ትግልም ወደዛ የሚያደርሳት ነው ኢትዮጵያ። ስለሆነም መደገፍ አለበት በፋኖ መሪነት የሚለውን ለማሳሰብ እፈልጋለሁ እና እዚህ ላሉት በዲፕሎማሲው በከፍተኛ ደረጃ መርዳት ይኖርባቸዋል። ፋኖን እንረዳለን ካሉ በተከፋፈለ ሁኔታ አይደለም፣ በማጠናከር ስር ያለውን በደንብ ቤዙ ዋናው ፋውንዴሽኑን ከታች ወደ ላይ አይደለም የምንለው ማጠናከር እና አላማውን እንዳይስት በየጊዜው ሞራሉን በመጠበቅ ወደፊት እንዲሄድ የማድረግ ነው የሚጠበቅብን እላለሁኝ። አመሰግናለሁ። ያነሳሻቸውን ነገሮች ግሬተር ይሄ ማነው ስታንተን ይሄ እንትኑ ግሬጎሪ ስታንተን ከዚህ በፊትም በወያኔ ጊዜ ብዙ እንትን ሲል ነበር። በአሁኑ ብዙ አላየውም ሆነን ለመናገር፣ ወይ የእድሜ ጉዳይ ተጭኖት ከሆነ አላውቅም። እሱም ጉዳይ መነጋገር አለብን ሆነን ለመናገር። ያኛውንም ሃው ቱ ታፕል ዲክታተርሽፕ ያልሽው በአልበርት አንስታይን የተጠራው ኢንስቲትዩት ነው። እሱ ብዙ ደግሞ የሚያወራው ስለ ሰላማዊም ትግል ነው። ከኛ ጋር እንዴት ይሄዳል? ብቻ ይሄ ሁሉ መነጋገር አለብን። አማራው ደጋፊው ኃይል ሲነጋገር ብዙ ለውጥ ያመጣል በሚለው አልፈውና ዶክተር አበባ ዶክተር አበባ ምናልባት ትንፋሽ ካላል ወጣ ነው በር ላይ ቆመው። እሺ ይቅርታ። ምን እናርግ ነው ባጭሩ፣ ወደዚህ ወደኛ ምን እናርግ የሚለው ወይዘሮ ጽጌረዳ ያነሳቸው አንዱ የዲፕሎማሲ ጉዳይ ላይ አትኩሮ መስራት ነው። የሰልፍ ከምን በላይ ስትራክቸራሊ ኢንጌጅ ማድረግ ነው። ኢንጌጅ ለማድረግ ግን በየቦታ የተፈጠረው የአማራ ማህበርን እንደ ኮንፌደሬት ለማድረግ እንቅስቃሴ ያስፈልጋል ብዬ አስባለሁ። አንድ ትንሽ ኤምባሲ አንድ ቦታ የዛሬ 1 ዓመት ሉክ ሄዶ እንዲያናግራቸው ተነጋግረን አንድ ሰው ሄደ። ሲመለስ ምን አለን? ሴት ነች አምባሳደሯ። እንዴ አንተ 16ኛ ነህ፣ ሁሉም አማራ ነኝ ብሎ ነው የሚመጣው፣ ከማጋ እናውራ አለችኝ ብሎ አፍሮ ተመለሰ። እና እንደሱ እንዳይሆን ኮንፌደሬት አድርጎ በአንድ አንደበት የመናገርን አንድ ፕሮጀክት አድርጎ መሄድ በጣም ጥሩ ይመስለኛል። ሌላኛው ቅድም ጽጌረዳ እንዳነሳሽው የዚህ ወንጀል የሰሩት ሀብት በየቦታ ያከማቹት ሐሰተኛ ትርክት የተረኩትን ሰዎች ሊስት ማድረግ የጄኖሳይድ ምክንያት ስለሆኑ የትም አገር ቢኖሩ ፕሮፋይል ማድረግና ለህግ ማዘጋጀት አሁኑኑ ነው መጀመር ያለበት። በሐሰታቸው ላይ ሞር እንዳይጨምሩ ከአሁኑ ነው መሸማቀቅ ያለባቸው። ስብሐት ነጋ፣ አሰፋ ጃለታ፣ አባሳጅ ገነሞ ምንድነው ጸጋዬ ምናምን እነዚህ ሆል መርዝ የሚተፉ ሰዎች ሊስት ተደርገው የሰሩትን ወንጀል ንግግሮች ኦርጋናይዝ አድርገው በእነሱ ንግግር አንጻር በተግባር ኢትዮጵያ ውስጥ እየፈሰሰ ያለውን ደም ኮሪሌሽኑን ለዓለም እየነገሩ መዘጋጀት ይፈልጋል። የመንግስትነትን መጠበቅ ብቻ አይደለም፣ ትግሉ ውጭም አለ ማለት ነው። እና
የህግ ወንድሞቻችንን ህግ የተማሩትን ሰብስቦ በዚህ ጉዳይ እንዲሰለፉ ማድረግ፣ በየሚዲያው ከመናገር ማለፍ ማለት ነው። ሌላኛው እነዚህ ታሪክ ያጠኑ ወንድሞቻችን በየግላቸው ትግል ያደርጋሉ፣ አንዳንዶቹ መጽሐፍ ይጽፋሉ። አሁን እሱ ይበቃናል። ሐሰት ትርክቶችንም አሁንም ዶክመንት አድርጎ ኦርጋናይዝ አድርጎ ኦርደራቸውን አይቶ ተመሳሳዮችን ግሩፕ እያደረጉ ለነሱ ምላሽ መስጠት፣ እነዛን ሰዎች መክሰስ። ምክንያቱም ደም አፍሷል፣ ንግግራቸው ደም አፍሷል። ይሄ የታሪክ ሰዎች እንዲሰሩና ከህግ ሰዎች ጋር እንዲቀናጁ እሱም መስራት ብንችል የሚል ነገር አለኝ። መጨረሻ ላይ ሚዲያው አሁን የፋኖን ትግል የሚደግፈው ሚዲያ ደግፋለው ከሚለው አስተሳሰብ ጎን ለጎን በገቢ የተጠመደና ሴንሴሽናል ነገር ማውራት እንጂ የህዝቡን እውቀት መተባበር ከፍ ማድረግ ያቃተው፣ እንዳውም ለመለያየት ምክንያት የሆነ ግለሰብን ፕሮሞት የሚያደርግ ጉዳይን ሳይሆን ግለሰብና ጎጥን ፕሮሞት የሚያደርግ ስለሆነ የሚዲያ ኤቲክስ እና መርህ አዘጋጅቶ እኛ ስልጣን የለንም፣ ልናስገድዳቸው አንችልም። ግን እንዴት እንደሚጎዳ ማጋለጥና ያንን መርህ ከዚህ የወጡትን አትስሟቸው፣ ቦይኮት አድርጉ የሚል የሚያሳይ መንገድ መስራትም የእውቀት ስራ ይመስለኛል። እና እነዚህን 4 ነገሮች ብንሰራ አይ ቲንክ ውጤት ማምጣት እንችላለን። ብር እያዋጡ ለእነንትና ሰጥቶ እነንትና ደግሞ ይህን ብር የምሰጥህ ለእኔ ስትታዘዝ ነው እያለ ፋኖ የሚከፋፍል ዋልጌ ባለጌ ሁሉ መሪ ነኝ እያለ መከራ ከሚያሳየን ብራችን የት ይሄዳል፣ ለማን ይሄዳል፣ በየትኛው መርህ ይከፋፈላል የሚለውን የዛሬ 2 ዓመት እሱም ብለን ነበር። እነ ሻለቃ ብር ይሰበስቡ ፎርሙላ ይሰራ፣ ፎርሙላ ወይ ሪሶርስ ሀብቱ እንዴት እንደሚዳረስ ፎርሙላ ይሰራ። ፎርሙላው ምንድን ነው? የእከሌ ታዛዥ ሳይሆን ብዙ የሰራዊት ጫና ያለበት የቱ ነው? ትጥቅ የሚያንሰው የቱ ነው? ህዝቡ ራሱ ኢኮኖሚው ደካማ ሆኖ ፋኖም መደገፍ የማይችልበት ረሃብና ድርቅ የተጎዳበት ህዝብ የቱ ነው? ፎርሙላዎች ይኖሩ። ካልኩሌት ፊደል የቆጠርነው ይህን ለመስራት ነበር፣ ሀገር ለማፍረስ አይደለም። በፎርሙላ ስንሰጥ ግለሰብን ነስተን ለሌላ ግለሰብ ሳይሆን ኦብጀክቲቭ በሆነ መለኪያ ነው የምንሰጠው። ይሄ ይሰራስን ኤቭሪበዲ እምቢ አለ። አንትሽ ከሚኖርበት ሀገርና ከአካባቢው አንዳንድ የመገናኛ ጥቂት ቁሳቁሶች ተገኝተው እሱም ቤት እናድርስ የሚል ጭንቅ ውስጥ ሲገባ አይ በኤርትራ በኩል በዛ በኩል በሱዳን በኩል የሚል ውይይት ነበረ። በቃ እከሌ ይችላል ተብሎ እከሌ ለተባለ ሰው ተሰጠ። ይሰማ ይሆናል። አሁን እከሌ እቃውን ተቀብሎ ለአንድ ግሩፕ ብቻ ሰጠ፣ እምቢ አለ። ይሄ ሰውዬ ነው አሁን ሽማግሌ ማስታራቂ ሆኖ የመጣው። ለምን መርህ የለንም? እና ውጭ ያለን ሰዎች እነዚህ መርሆች እኛ ኢምፖዝ ማድረግ ባንችልም ቢያንስ በእውቀት ደረጃ አዘጋጅቶ ባካችሁ በዚህ መንገድ ብሎ መለመንም ግፊት ማድረግም አስፈላጊ ይመስለኛል። በጣም ይቅርታ፣ ትምህርት ቤት ሊገቡ ልጆች ለሆነ ኢቨንት በር ላይ ቆመዋል። በሰናበት እሺ፣ በጣም እናመሰግናለን። አታጥፋው እንዲሁ ብቻ ወጥተህ ቁጭ። ኦኬ፣ በቃ ጥሩ ነው። ታንክ ዩ። እሺ ዶክተር አበባ ወደ አንቺ ማለት። እኔም በጣም ብዙ ተነግሯል። ወደ ተግባራዊ ወዳልከው ነው የሚሄደው። ያንተው እስካሁን ቀደም ሲል በተናገርናቸው ነገሮች ሁሉ በሰፊው እንደ ጽንሰ ሐሳባዊና ትንሽ አብስትራክት ናቸው። እንዲህ ብናደርግ እንዲህ ቢሆን የሚል ነበርና ፕራክቲካሊ ምን ይደረግ ለተባለው ነገር ሁሉ ፋኖ መልክ ይዞ እንዲሄድ፣ የአማራው ትግል በደንብ ስርዓት ይዞ እንዲሄድ ያነሳናቸውን ነገሮች በዝርዝር እና በቀላል አማርኛ በቀላል ምንድን ነው ኦፕሬሽናላይዝ ማድረግ አሁን በስራ ቢተረጎም ምን ይመስላል የሚለው ነው። እንግዲህ ዶክተር ሰለሞን ላነሳቸው 2 ነገር ነው ያሰብኩት። አንዱ ቅድም ወጥ አቋም የሚለውን ከደብሮ አማርኛ ነው። ወጥ አቋም በተለያዩ የተወሰኑ ነጥቦች ላይ ቅድም የዘረዘርናቸውን እንደ መመሪያ ተደርገውን ወጥ አቋም የሚለውን ለምሳሌ የህልውናውን ጥያቄ ብለናል። የህልውናው ጥያቄ ከኢትዮጵያዊነት ጋር የተያያዘ ነው። የኢትዮጵያዊነት ጥያቄ ከአንድነት ጋር የተያያዘ ነው። አንድነትን ለማፍረስም ሆነ ለመመስረት ጠንቁ አማራ ነው፣ ቤተክርስቲያን ነች።
እነዚህን ያመነ በእነዚህ ላይ አንድ የሆነ ብለን ዘርዝረናል። ይሄ እንግዲህ ተግባራዊ ለፋኖም ለተደራጁ ኃይሎችም ለሌሎች የአማራ ድርጅቶች እንደ አንድ ወጥ አቋም እንዲሆን ዩኒቨርሳል ልክ ኦሮሞዎቹ ኮንግረስ አድርገው ትግሬዎቹ እንደምንለው ወጥ አቋም የሆኑ ወሳኝ ነገሮች እነዚህ ማጣሪያዎች ናቸው። ለምሳሌ በኢትዮጵያ ግዛታዊ ሉዓላዊነት ወዘተ በኢትዮጵያዊነቱ ሐቀኛና እውነተኛ የሆነ ሰው በአማራነት ላይ ጠላትነት የለውም፣ በሶማሌነት ላይ ጠላትነት የለውም። ያን ለማስተካከልና የትግል አጋሮችን ለመፍጠር የሚጠቅም ማጣሪያ ነው። ብሔር ብሔረሰብ ወዘተ የሚለውን ዝባዝንኬ የያዘ ፍልስፍና የጎሳ ፍልስፍናን የማንቀበልና የማይቀበል የምንላቸው ደግሞ የብሔራዊ አንድነቷን ኔሽን አዘ ኔሽን ኢትዮጵያ ኔሽን ነች። ሌሎች ጠላቶቻችን ዝም ብላ ጥርቅም ነች፣ የብሔር እንትን ነች፣ ምንትስ የሚለውን ሳይሆን ይሄን የሚያምን እንላለን፣ ህዝቡ አንድነት እንላለን። በተዋህዶ ላይ እና በአማራው ህዝብ የተጠቃውና የሚጠቃው በዚህ ጉዳይ ነው፣ በዚህ ምክንያት ነው የሚለውን እናስቀምጣለን ማለት ነው። ይሄን ለማድረግ ይሄ እንግዲህ እንደ ወጥ አቋም ይሄን ለማድረግ ደግሞ ተመሳሳይ አስተሳሰብ ካላቸው ጋር እነዚህም በዝርዝር በመርህ ላይ አንድ ይሆንን ማንኛውም ኢትዮጵያዊ የዚህ አጋር የዚህ ትግል አጋር ይሆናል ማለት ነው። አሁን ባለው ሁኔታ ደግሞ ፋኖንና የፋኖ ሂደት በእነዚህ ላይ የተመሰረተ እስከሆነ ድረስ ፋኖን መርዳትና ፋኖ የትግሉን ከፍተኛ ሚና ሊጫወት የሚችለው በእነዚህ ውስጥ ሲሆን ነው። ስለዚህ ከዚህ ቅድም ያልነው አንደኛና ሁለተኛ ዘርፍ ያልነውን በል ከዛ በፊት ከማጋ ትብብር እናድርግ ለሚለው ለነዚህ ሁሉ መልስ ይሰጣል። ስለዚህ አንድ የዝን ሁሉ ደግሞ የጥፋት ምንጭ በአንድ ሁለት ሶስት መስመር የዝን የምንፈልገውን ነገር ደግሞ አስፈጻሚነት በአንድ ሁለት መስመር በአንድ ገጽታ ሌላውም ኢትዮጵያዊ ሌላውም አማራ ይሄን አሁንኛ እኔ በግሌ ፕሮፖዝ እያቀረብኩ ነው። እውነተኛ ይሄንን ወንፊት ማጣሪያ ስለሆነ ይሄን ሳይዝ የሚመጣ ማንኛውም ግለሰብ ማንኛውም ድርጅት ልንቀበለው አንችልም ጊዜ። ስለዚህ ስራ ላይ መዋል ማለት ምን መሰለህ፣ ምን አርጌ ነው እንትን ያልኩት፣ የነቃው ወደ ያልነቃውን እስኪያነቃ ድረስ እዛ ሳይሆን የሚቆየው እንዲህ አይነት እንትኖችን የስራ አይነቶች ሀሳቦችን ወደ ተግባር የምንቀይርበት ነው። ስለዚህ ወደ ተግባር ለመቀየር እንዲህ አይነት ስራዎችን መስራት ለጋራ የአማራው ጥሪ ሊሆን ይገባል ብዬ ነው የማስበው። ሌላ እንደ የኢትዮጵያ የአማራው ህልውና ኢትዮጵያን የሚጠላ ኃይል ቢሆን አማራው አይጠቃም አይደል? ይሄ ግልጽ ነው። ስለዚህ ኢትዮጵያዊነቱን በኢትዮጵያዊነት ምክንያት መሆኑን ግንዛቤ ያለው የብአዴንን አይነት ንቃት ያለው የኢህአዴግን ንቃት የያዘ የተሰናከለ ምንድነው የሐሰት ትርክት የተገነባ ስነ ልቦናና ስነ አእምሮ ያለው ማይንድ ሴትም ያለው እንደማይበጀን የምናጣራበት ደግሞ ሌላ ዘርፍ ይኖራል ብዬ አስባለሁ። እነዚህ ወጥ አቋሙን ሌላ ከደብሩ ሌላ አንድ ደግሞ ቃል ልውሰድና ብዙ ጊዜ ያቀርበዋል። እኔ እንኳን አማርኛ እያስተማርኩሽ ነው አይደለም፣ እያራቀቅኩልህ ነው። ምን እንደተራቀቅኩበት እንጂ እየተማርኩ ነው። ለመሰለ ወጥ አቋም የሚለው ከአሁን በፊት ተነጋግረናል። በአንድ ገጽ ላይ የሁላችን ወጥ አቋም ይሆናል። በውስጡ በትንንሽ ነገሮች ልንለያይ እንችላለን፣ በትንንሽ ሀሳቦች፣ በታክቲካል ነገሮች። ግን ያ ወጥ አቋም ግን እኔ ሀሳቡ ሲገባኝ ነው ደብሩ፣ ሀሳብ ከገባኝ ገባኝ ማለት ነው። እና ሪሊ ይዘን ስንሄድ እንደንትን ፑል የሚጎትትህ ነው የሚመራህ ነው ወጥ አቋም። እና ያን ግን አንተ በምትላቸው እንትኖች ደግሞ ለፍርድ ማቅረብ ነው ትላለህ፣ ፍትህ ነው። ለፍርድ ማቅረብና ፍትህ መስጠት ለበደሉና እየበደሉ ላሉት ይህን ሊያደርግ የሚችል አቅም መገንባት ደግሞ አብሮ መሄድ ያለበት ነው። ይህን ሊያስፈጽም የሚችል ቁርጠኝነት ያለው
የአቅሙን በተግባር ሊተረጉም የሚችል ችሎታ ያለው ኃይል መፍጠር አለብን እና እነዚህ በተግባር የሚተረጎሙ ናቸው ብዬ ነው የማስበው። ሌላውን እንዳልኩት በሌላ ደረጃ የአእምሮ ዝግጁነት አማራው ላይ ምን ያህል ስር የሰደደ ምን ያህል ስር ያልሰደደ ውዥንብርነት አለው ወይም ራሱን አለማወቅ ወዘተ። ቅድም ወይዘሮ ጽጌረዳ በደንብ ተንትነዋለች። በዛ መልክ ያለውን ችግር ማየት እንችላለን። ግን እኔ እንደምለው እንዲህ አይነት አስተሳሰብ የኛን አይነት የሚያስቡ ሌላ 3 4 እስካሉ ድረስ አሉም ብዬ አስባለሁ። ይሄ አሁን አዲስ የጀመርነው ምዕራፍ እና የደረሰብን መከራ ልበለው ስድቡ በእነዚህ በማን ሚና ነው የሚለው ተስፋዬ ማን ሚና በሚባሉ ሰዎችም አገራችንም ህዝባችንም ትግላችንም እየተነጠቀ በየቀኑ ስናይ ዝም ማለት የለብንም የሚለውን አዲስ ምዕራፍ ይዘን እንደተነሳን ህዝቡ ሊገነዘብ ይገባል፣ ሊተባበር ይገባል። ቅድም አንተነህም ሲለው የነበረ ነው። እኛ ለረጅም ጊዜ በቲንክ ታንክ ብዙ ሀሳቦችን አብላልተናል። ግን ህብረተሰባችን ደግሞ እየነቃ ባለቤት መሆን አለበት። እንደዚህ አይነት ውይይቶችን በኃላፊነት ማሰራጨት አለበት። ቁጭ ብሎ ኢትዮጵያ ውስጥ ያለው ብቻ አይደለም፣ አዲስ አበባ ያለው ብቻ አይደለም፣ እዚህም ያለው ቁጭ ብሎ ከሚተች ይሄን ሀሳብ ማባዛት በየእንትናቸው እንዲሄድ ማድረግና መወያየት ባለቤትነት መውሰድ ያስፈልጋል ለትግሉም ለድሉም ለማለት ነው። እግዚአብሔር ይስጥልን ዶክተር ሰለሞን፣ ጥሩ ውይይት ነበር ብዬ ነው የማስበው። በጣም አመሰግናለሁ። በእውነት ለመናገር አሁን የጠቀሽው ነገር ከዚህ በፊት አንድ ነገር አስታወሰኝ። ያው የተዘጋው ሚዲያ ብዙ ጊዜ ነው፣ እኛም 6 ጊዜ ነው 7 ጊዜ ተዘግቶብኛል እና በዛ ባንዱ ተዘጋው ሚዲያ አሁን የዘረዘርሻቸውን ነገር እየዘረዘርን ነበር መጀመሪያ ገና ለውይይት ምን ቀርበው ታስታውሽ እንደሆነ እና ያው ዘጉት። ከዛም በፊት ራሱ ገና ፎቶአችን ሲያዩ ራሱ ስንት ችግር ፈጥረዋል። ይሄንንም ታስታውሻለሽ ዶክተር አበባ። ስለዚህ አሁን ወደ ዋናው ነጥብ ጠቅሰሻል። እኔ በጣም ነው የምስማማው። እንደው ብሮሸር አዘጋጅቶ ትንሽ ነገር በቃ ይሄ ነው መመሪያችን እያሉ እየለጠፉ መጀመር ነው ማንንም ስራ። እንደዛ ከሆነ ለማንም እናስተላልፈው ይሄ ነው በቃ ይሄ ነው ትቀበላለህ፣ ካልተቀበልክ ዞር በል ከዚህ መባላል። እንደዛም ጥሩ ነው ማለት ነው። ሰለሞን አንድ ነገር ልጨምር፣ በጣም ትንሽ ነገር። እሺ በቀደም ይሄ ጽሞና ነው ምንድነው ጥምደት ምናምን አለ ብለን እናንተቸው ላይ ጥምዶ ምናምን ነገር ለምን ምንድነው የሚያሳይ በጣም አስፈላጊ ወቅት ላይ ነው ያለ ነው። የብልግናው፣ የንግግሩ፣ የትዕቢቱ፣ የምኑ ይሄ ሁሉ መጋለጥ እና የደረሱበትና ሊያደርጉ የፈለጉት ሂደት ልዩ ኃይል ሊሆነን ይገባል ብዬ ነው የማስበው። ሁልጊዜ ከራሳችንም ቢሆን ከዚህ ዴስፐሬት እንደሆነ ያሳያል። ይህን ንግግራቸውንም ብትሰሙ እንደ ለወያኔ እኮ በወያኔ ጊዜ የታገለውን ሱዳን መድረሱን እኮ ነው ያወራው። እባክሽ ኧረ ደፋር ነው በጣም ድፍረቱ ልክ የለውም። እሺ ዶክተር ተስፋዬና አንተነህ እንግዲህ በየተራ ጠቅለል አድርጉልን። ያሬድ የለም ያው ስራ ስላለው እኔ በበኩሌ ምለው ብዙ ነገር የለም። ሁላችሁ ያላችሁትን ደግፋለሁ፣ ተባባሪ ነኝ። ግን እንደው የማስበው አንድ ነገር ዋኖቹ ታጋዮች እዛ አገር ቤት ያሉት በመጀመሪያ ደረጃ እርግጥ የፋኖ ትግል ራሱ ፋኖ መሪዎቹ ሴረኞች ናቸው፣ ብዙ ጥንቅጥ አላቸው ከተባለ ያንን አባረው ሌላ የተሻለ አመራር መፍጠር ቢችሉ ብዙ ነገር ይኖራል፣ ብዙ መሻሻል ይኖራል ያስባለሁ። እና ግን አንድ ነገር ደግሞ እንደው ይሄ ምን ይደረግ ለሚለው ሳይሆን እሱ እናንተ ያላችሁ ላይ ምንም ጭምር የለም። ብዙ ነገር ሀሳቦች ቀርበዋል። ግን በመላ አማራ ህዝብና በኢትዮጵያ እንዳለች የኢትዮጵያ ሀገር ወርድና ስፋት ትንሽ መሰላቸት መዳከም አለ አይደለም? ምክንያቱም ብዙ ትግሉ ብዙ እንግዲህ ለ10 ዓመታት ከአብዮቱ ዘመን ጀምሮ እስካሁን ድረስ ምንም የረባ መንግስት ሊወጣ አልቻለም፣ የረባ ርዕዮት ሊወጣ አልቻለም። አስተሳሰብ ሁሉ አገር አክሳሪ እንጂ የሚበጅ አልሆነም። እና ፋኖም ላይ በተለይ ደግሞ በፋኖ አካሄድ የተጠበቀውን ያህል አላለም፣ ይሄ ተስፋ እንደተደረገውን ያህል
በተደረገው መጠንና አይነት ትንሽ ደከምከም የሚል የማለት አለ እሱ አለ እና እሱ ለምሳሌ ገንዘብ ሲዋጣ ቅድም አቶ ፈንታው እንዳለው ብዙ በዲፕሎማሲው በኩል ደግሞ ሲባል እሱ ራሱ ትንሽ ኮንፍሊክትድ ነው። አበባ እንደምትይው ብዙ ጊዜ የሄድን መለመን ምንድነው ምን አይነት ዲፕሎማሲያዊ ግን ምናልባት ገንቢ የሆነ ዲፕሎማሲያዊ ስራ ሊኖር ይችላል። ወይዘሮ ጽጌረዳ እና ሌሎችም እንደሚያደርጉት ምናልባት ይጠቅም ይሆናል። ግን የውጭው ብቻ ሳይሆን መከራውን የተሸከመው ይሄ አማራው በተለይ እና የኢትዮጵያ ሕዝብ በላይ አሁን አዲስ አበባን ስታዩ እንጃ ሰሞኑን አይታችሁ ይሆናል አንድ ዘገባ ላይ የዜና ማነው እንትና ያ ምን ነበር ኢትዮ ፎርም ነው ማለት ይባል አይታችሁ እንደሆነ አላውቅም። የኬንያን ናይሮቢን እና አዲስ አበባን አወዳድሮ ብሶቶች፣ ችግሮች፣ መከራዎች የሁለቱ ከተሞች ያሳያል። በኑሮ ዋጋ መናር፣ ስቃይ ምናምን እና አዲስ አበባ ደግሞ የአዲስ አበባው የባሰ እንደሆነ ለምሳሌ ሹፌሮች እንደምሳሌ ጠቅሶ የኬንያ ናይሮቢ ሹፌሮች ይሄ የህዝብ ማመላለሻ አገልግሎት ሰጪዎች ሰራተኞች እንትን የቤንዚን ዋጋ ጭማሪ ተደረገብን ብለው ያደረጉት እንትን ቀውጢ ሰላማዊ ሰልፍ እስኪሞቱ ድረስ እስኪገደሉ ድረስ በፖሊስ አላልን በእንትን ጭቆና እና የአዲስ አበባው ግን እንትን የተደረገባቸው የነዳጅ ዋጋ ጭመራ ከናይሮቢው የበለጠ ብቻ ሳይሆን ለስራቸው ሲንቀሳቀሱ ይሄ መንግስት አካላት የኦሮሞማ መንግስት አካላት ያሉበት የሚመስል ዘራፊ ግልም እያስቆመ ገንዘባቸው የሚዘርፍ ምናምን ሁሉ ያለ እና ግን ሲያመጣጥነው ህዝቡ ተነሳሽነት ለትግል እና ለመከላከል ለሬዚስታንስ ሰማይና መሬት ነው የኬንያውና ኢትዮጵያ መሰለፍ ነው አለ መሰለፍ ዝም ብሎ ነዳጅ ለማግኘት መሰለፍ እንዳሉት እና ያስቀናል አለ የኬንያው ምክንያት እና እኔ ምን ትዝ አለኝ በአገራዊነት እና አልበገርነ ይሄ ለምሳሌ ዘራፍ ለመነሳት የኛን ሀገር ረጅም ታሪካዊ ሀገርና ይሄ ትናንትና የተፈጠረች ኬንያ ያለች አይደለ እሷ ከዛ የወጡ ሰዎች የሚያደርጉትን ትግል ስታይ እርግጥም ያስቀናል ግን ጥያቄ ያስነሳል እና ይሄን ምለው እንግዲህ ብዙ ሊያከራክር ይችላል ያንዳንድ ነገር አለው ግን በጠቅላላው ግን ይሄ እንዲያው ትንሽ መዳከም አለ እንግዲህ እኛ ሀገር ምናልባት የአብዮት ዘመን እየተባለ ለአስርተ ዓመታት ብዙ ሰው ስላለቀ ብዙ ጭፍጨፋ አገዛዝ ከአንድ አገዛዝ ወደ አገዛዝ እሱም ሊሆን ይችላል እንደዚህ አይምሮአችንና ልቦናችን ተነሳሽነታችን ደንዝዟል በል እና እሱ ታየኝ እና እኔ የዲያስፖራው ያው የተለመዱ መንገዶች ያሉ ገንዘብ ማዋጣቱ ምኑ እሱም ራሱ አስቸጋሪም ቢሆን እሱን አጽድቶ ራሱን አለ አይደለም ታማኝነትና ይሄ ኢንቴግሪቲ ያላቸው ወገኖች እንዲረዱ ማድረግ ይቻላል በዙ መሳተፍ እንችላለን የኛም ውይይት ይሄ በጣም ጠቃሚ ነው እንዲያውም ለየት ያለ ከሌሎቹ ይሄ ሌላው ሚዲያ እዛም ላይ ችግር አለ ችግሩ ምንድነው ይሄ በብዛት ሰው የሚሄደው የሚንጋጋው የሚያየው ሚዲያ አማራ ቢባል ይሄ ዝም ብሎ ላይላውን የሚሄድና እንደኛ ገባ ብሎ ችግሩ ምንድነው ምን ሆነ ጎበዝ አማራው ምንድነው የደረሰበት እንዴት ነው የሚነሳው ምናምን የሚለው ወይም ኢትዮጵያውያን በጠቅላላ በጣም የተወሰነ ሰው ነው የሚሳተፈው እዛ ላይ በዲያስፖራም ያለ የሚባለው በተሳታፊነት እንኳን እና ይሄ ሁሉ ነው ያለው ግን እኔ ብዙም እንትን የለኝም ብዙ ስቴክ የለኝም እንትሉ ላይ ይሄ የውጭ ሀገር ያለው ሁኔታ ዋናው ወሳኝ ትግል እዛው ሀገር ቤት ያለው ነው እኛን ምንችለው እናደርጋለን ግን ዞሮ ዋናው እዛ ነው ያለው እነሱ በርትተው ትግሉን አለ አይደለም እንደ ማካሄዱ እዛ ላይ ነው ያለው ብዬ ነው ማስበው አመሰግናለሁ ጥሩ ነው እነዚህ የሚዲያዎች በተመለከተ እንመጣባቸዋለን ሌላ ጊዜ እንጂ እሱም አሁን ጥሩ ነው አንዳንድ ነገር የሚናገረው ሽንጡን ገትሮ ግን የነዛን ያልፈዋል ብዙ ጊዜ እና ያው እንደምንነጋገረው ካንተም ጋር ተነጋግረን ብዙ ጊዜና አንተም ትለዋለህ ያልፈዋል የወያኔ ጉዳይ ሲሆን እሱን ይዘላልና
ሌላውን ያው እንትን ያደርጋል። ግን መሰለህ እዛም ላይ ይቅርታ አድርገኝ 2 ደቂቃ ማለት ነው 1 ደቂቃ እዛም ላይ ቢሆን ይሄ ለአማራው በሙሉ በቅና መንፈስና በሙሉ ልቦና የማይቆሙ ሚዲያዎች አማራን ቢሆኑ ወይም አማራ ደጋፊ ቢባሉ እነሱ በሙያዊ ረድፍ ያይላሉ። እኔ ይሄ ራሱ ለራሴ ችግር ነው። ለምሳሌ አሁን ኢትዮ ፎረም የሚባለው ይሄ ደግሞ መሳይ የሚባለው ሰውዬ የተሻለ ስራ ይሰራሉ፣ ግን የሚያደርጉት ሌላ ነገር ነው። እኛም ለደመኞቻችን ነው የሚጠጭ። እሱ ራሱ አጠያያቂ ነው። ሙያቴ አማራው ማህበረሰብ በተለይ ዳያስፖራ ውጭ ያለው ሀብት ይሄን ያህል ጠፍቶ አይደለም ምናምን ይሄ በጣም የተደራጀና ብቁ የሆነ ወጥ ያልሽው አይነት ሚዲያ ስራ እየተሰራ የአማራውን ትግል ለዓለም እንትን በደንብ የሚያስረዳ ኮራ ብሎ ክብሩን ጠብቆ ትጠብቃለህ። አማራው ታላቅ ህዝብ ነው። ዲዘርቭስ ቤተር ይሄ ያለ ይቅርታ የሚቀጥለው ውይይት አንተነህ ይናገርና ታሰርጋለሽ። እሺ ኖ ይሄ አርእስት ለሚቀጥለው እሺ እንነጋገርበታለን። የሚዲያዎች ጉዳይ ራስን ችለን እንነጋገራለን ብናደርጋለን። አንተነህ መጠቅለያ ነው 1-2 ደቂቃ ያልኩ ነው። እሱን ጠቅልለውና የዛሬውን እንጨርስ ብያለሁ። እሺ ምን እናርግ በሚለው ነው። ያው ምን እናርግ ምንድነው አንድ ፕሮጀክት ሲሰራ ታውቃላችሁ ፊዚቢሊቲ ነው ጥናት ነው የሚጠናው እና የኛ አብዛኛው ሐሳብ የሚሰጠው አማራ በአየር ላይ የተንጠለጠለ ነው። መሬት ላይ ያለው ጋር የተፋታ ነው እና እዚህ ጋር ከኛ ውጪ ያለው እንደውም ከኛ ውጪ ያለው 99% የጠላት ቅጥረኛና ጠላቶቻችን የሚመሩት አስተሳሰብና ሪዮት የሚከተል ነው። ስለዚህ መልካም መሳይ ቤት ሄደን አማራ መጠበቅ የለብንም አማራ የለም ብለው የሚያምኑ የጸረ አማራዎች ቅጥረኛ ዩኤስአይዲ ደሞዝ ሲከፍላቸው የነበሩ ናቸው። ስለዚህ ጠላቶቻችንን በውል አለየንም። የሚደረግብንን ወንጀል ዘር ማጥፋት ሀገር ማፍረስ በክብደቱ ልክ አላየነውም። የአሜሪካ የውጭ ጉዳይ ፖሊሲ እንዴት እንደተቀረጸ ሀርማን ኮሆን ለንደን ላይ እነዛን ሰብስቦ ምን እንዳደረገ ጀነራል አሳምነው ሲሞት አማራ ከርካሪው ተሰበረ ተብሎ የጻፈ ሰው ነው። የአሜሪካ የውጭ ጉዳይ የአፍሪካ ጉዳዮች ኃላፊ የሆነ ሰው ማለት ነው። የዚህም ሁሉ ጫና ስናየው እኛ ያለን አማራጭ ፕራክቲካል የሆነውን ስራ ቅድም እንደተገለጸው መሬት ላይ መስራት ነው እና መሬት ላይ የምንሰራው ጠላቶቻችንን በመጡበት መምታት ነው። ሌላ ምንም ነገር የለም። ማሸነፍና በማጥፋትና በመጥፋት ላይ የተመሰረተ ነው። የኦሮሞማም የወያኔም ርዕዮተ ዓለም ተቻችለን ተግባብተን ተነጋግረን የምናርመው ነገር የለም። ስለዚህ ውስጣችን ቁርጥ ማለት አለበት። ውስጣችን ይሄ ኮምፕሮማይዝ የምናደርገው እንደው ፌር ምናምን መሃል ሰፋሪ ምን ሆኖ ሚዛናዊ ምናምን መሆን አማራ ማቆም አለበት። ጠላት ነው። አማራን አጥፍቼ ሀገር ሆናለሁ ያለ ነው እና የኦሮሞም ርዕዮተ ዓለም እንደዛ ስለሆነ በጠላቶቻችን ልክ በሚፈጸም ልክ መጨከን አለብን። ሌላ መሬት ላይ ምንድነው የሚለውን ጥናት ብናጠና ቅድም እንደተባለው ርዕዮተ ዓለም መጻፍ አለበት። መሬት ላይ የሚዋጉት ደፋ ቀና እያሉ ነው። ትክክለኞች ጊዜ የላቸውም። አጭበርባሪው ባንዳው ቅጥረኛው ነው ሚዲያው ላይ ተጥሎ የሚውል የፋኖ መሪ ነኝ እያለ እና እነሱ ደግሞ መሪ እንዳይሆን አድርገው ራሳቸው ርዕዮት እንዲሆኑ አድርገው ነው የሚጫወቱበት። ዘመነ ካሴ ቀበሌ መቆጣጠር 4 ኪሎ መቆጣጠር ነው ብሎ ፋኖ ከቀበሌ እንዳይወጣ መልእክት ያስተላለፈ ነው። የትኛውም አማራ ያወገዘ የለም ይሄንን አስተሳሰብና ይሄንን አስተምሮ አጥፊ የጠላት አስተምሮ የወያኔ አስተምሮ ማለት ነው እና የጎደላቸው ርዕዮቱን ማስተካከል ከዛ መርሁን ማነጽ የልባቸውን ምኞት የሚሞቱለትን ትግል በሚፈልጉት ልክ በነባራዊ ሁኔታ በሚገባቸው በሚኖሩት ችግር ልክ ማቅረብና ያንን ተግባራዊ ለማድረግ መስራት አለብን ነው። ያን ደግሞ እንሰራዋለን። ቀላል ነው። አሁን ጠላቶቻችን ሁሉ ተጋልጠዋል። በአንድም በሌላም ተብሎ አስመሳዩም አታላዩም አጭበርባሪውም ባንዳውም አማራ ጠሉም ጸረ አማራውም በሀገራትም ደረጃ በግለሰብም ደረጃ በድርጅትም ደረጃ በቡድንም በሁሉም ደረጃ ስለተጋለጠ ያንን መሰረት አድርገን የሚያዋጣን የኛ የትኛው ነው ምንድነው እስካሁን ድረስ ያልተሳካልን? እስካሁን ድረስ ብዙ እንደነ ዶክተር ተስፋዬ ዶክተር አበባ ዶክተር ደብሩ ወይዘሮ ጽጌረዳ እንደውም አሁን ነው ዶክተር አበባ ሁሌ ስምሽን ስትጠራው ማወቅ እንጂ ያልተባለ ነገር አለ እንዴ? ላለፉት 4 እና 5 ዓመታት
ይህን አስተሳሰብ እየነጠቁ እኮ ነው እና አንዳርጋቸው ጽጌ ወደ ራሳቸው ወስደው አሻሽለው ገልብጠው አጣመው የህዝቡን አስተሳሰብ የሚቃኙበት ማለት ነው። እና ጸረ አማራ ትርክት በመንግስት ተቋም ነው የተሰራጨው። ጸረ አማራ ትርክት፣ ጸረ ኢትዮጵያ ትርክት፣ ጸረ ኦርቶዶክስ ትርክት በመንግስት ተቋማት በፖሊሲ ደረጃ በመንግስት ሚዲያዎች የሰረጸውን እኛ እዚህ በግል ሁነን ማረም አንችልም። አሁን ፎከስ ማድረግ ያለብን ማሸነፋችን ላይ ብቻ ነው። የመጣብህን አሸንፍ ነው የመጣብህን አሸንፍ ነው ማለት ያለብን። አይኤምኤፍ እና ወርልድ ባንክ ገንዘብ ስፖንሰር እያደረጉ አይደለም። ዱባይ ድሮን ሰጣ ህዝብ ስታስጨፈጭፍ የትኛው ምዕራባዊ ነው የተናገራት? የትኛው አሜሪካ ነው የተናገራት? ዲሞክራሲ መብት፣ ሰብአዊ መብት የሚሉት የዚህ ሁሉ ጸሮች ናቸው ይህን የተቆጣጠሩትና ያንን ሁሉ ግምት ውስጥ አስገብተን የሚያዋጣን ላይ እናደርጋለን ነው የኔ እምነት። ጀምረነዋል፣ ደግሞ እንጨርሰዋለን። ይሄን ነው የምለው። አመሰግናለሁ። በጣም አመሰግናለሁ። የመጨረሻ እጅሽን ስላነሻሽ ወይዘሮ ጽጌረዳ በ30 ሰከንድ ውስጥ ሆነ ነገር በይና እንጨርስ። በቃ 30 ሰከንድ፣ 1 ደቂቃ። እሺ፣ 1 ደቂቃ። እሺ፣ ምንድነው ቅድም ስለ ሱዳን ስላነሳህ ነው በጣም ኢምፖርታንት ስለሆነና እንደው ለኛ ጥንቃቄ ስለሚያስፈልግ ፋኖ ላይ ሁሉንም እንግዲህ ምኞታችን ግብ ያደርሰናል ብለን የምናምነው በመሆኑ በቀደም ለታ ጽንዶ ላይ ሲነገር የነበረው በአንዳርጋቸው የሱዳን ፋኖ ከሱዳን ጋር አላይ ሆኖ እንዲሰራ አይነት የሚል አይነት ሁኔታዎችን ነው እዛ ላይ ያንጸባረቀው እና የኔ አመለካከት እና ምንድነው ያለው ሱዳን ከቲፒኤልኤፍ ጋር ወዳጅ ነበሩ፣ አሁን ግን ከዚህ መንግስት ጋር ተቃርነዋል። እና የዚህ መንግስትም አሁን የአብይ መንግስት ማለት ነው በድሮን ከዩኤኢ በተባበረ መሰረት ሊያጠፋቸው ነው። ስለዚህ እንግዲህ አሁን የአንዳርጋቸው ሰጀሽን የኛ አላይ መሆን አለባቸው ሱዳኖቹ ለሚለው ወይንም ደግሞ ከነሱ ጋር ጦርነት መወገን አለብን ማለቱ ነው። ይሄ ደግሞ አንዱ ጥራት እንዲኖረው የሚያስፈልገው ጥራት እንዲኖረው የሚያስፈልገው ሁኔታ ምንድን ነው? እኔ የኢትዮጵያ የጋራ ትግል ሸንጎ የሚባለው ቫይስ ቼርፐርሰን ሆኜ የሚሰራበት ወቅት 2014 አካባቢ ይህ ኢሹ ተነስቶ የድንበር ኮሚቴ የሚባል ተመስርቶ በጣሊያን ጊዜ ጃንሆይ ኦሜድላ ላይ ነው መጀመሪያውን ሰንደቅ ዓላማችንን አውለበለ ያንን በሚመለከት ሱዳኖች 640 ኪሎ ሜትርስ ሎንግ 500 ኪሎ ሜትርስ ዋይድ የሆነ መሬት ወስደውብናል። ለምን? ቲፒኤልኤፍ ነው የሰጣቸው። በዛ መውጫና መግቢያ እንዲሆናቸው ዶክተር አረጋዊ ራሱ እዚሁ ድርጅት ውስጥ የነበረ ሰው ነው የተናገረው። ስለዚህ ከቲፒኤልኤፍ ጋር ያላቸው ግንኙነት የጠበቀ ነው። ይሄም እኛ ኢትዮጵያውያኖች የድንበር ኮሚቴ ተሰብስበን እኔ ራሴ 30 ሲግኒቸር ያለበት 30 ድርጅቶች የፈረሙት ስፖንሰር ያደረጉት እና 33,000 ፊርማዎችን የያዘ በዩኤን ካሊጎቼ ጋር ሆኜ አስገብቻለሁ ስፖንሰር አድርጌ እና ይሄ ገና ለታሪክ ራሱ አንጡራ ሀብታችንን የምንቀበልበት መሆን አለበት። ስለዚህ እንደገና የፋኖ ከሱዳን ጋር ተጣመረ ተብሎ በኢትዮጵያ መንግስት እንደገና እንዲመታ ወይንም ደግሞ ያ ቀጠና የጦርነት ቦታ እንዳይሆን እሰጋለሁ እና ይሄንን እንደው በደንብ እንወቀው ብዬ ነው። አይ ሰውየው ምንም አብይም እኮ ይሄው ነው ለማጥፋት ነው የተነሳው። እሱ ብዙ ነገር አለው። ለሚቀጥለው እንግዲህ እንነጋገራለን። በጣም አመሰግናለሁ። የዛሬው ውይይት ጥሩ ነበር እንዳላችሁት። ለዛሬ በዚሁ እንቋጭ። እንግዲህ በቃ አድማጭ ተመልካቾቻችን ለዛሬ የነበረን ጊዜ ይሄ ነው። እንግዲህ በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልኝ።